የኔቶ አባላት ስብሰባ በውዝግብ ተሞልቶ ተጠናቋል። አውሮፓ ወደ ዩክሬን ጦር ሰራዊቴን ካላኩ ሞቼ እገኛለሁ ቢልም እዛው ህብረት ውስጥ ያሉ ወሳኝ ሀገራት እቅዱን ተቃውመውታል። ሩሲያ ይህ እቅድ ቢተገበር ወዮ ብላ አስጠንቅቃለች። ትራምፕ ደግሞ ዩክሬን ሆይ መሬት አልሰጥም የምትየው የትኛውን መሬት ነው? መሬቱን እኮ ካስረከብሽ ቆይተሻል በማለት በኪየቭ ላይ ተሳልቀዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ መሬታችንን ለሩሲያ አሳልፈን ሰጥተናል ብለን የምንፈርመው ወይም እውቅና የምንሰጠው ነገር የለም ብለዋል። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የብሪታንያውን ዝነኛ ሚዲያ ቢቢሲን በ10 ቢሊዮን ዶላር ክስ መስርተውበታል። ምርጫንና ሀገርን ልታውክ ነበር ብለው ነው ትራምፕ ክሱን የመሰረቱት። በሌላ በኩል ቱርክ መነሻውን ከቀይ ባህርና ህንድ ውቅያኖስ ዙሪያ ያደረገ ሳተላይት ልታመጥቅ መሆኑን ተከትሎ በቀጠናው ውጥረት አይሏል። አሜሪካ፣ ቻይናና ፈረንሳይም በአካባቢው ከባድ የሳተላይት አሰሳ ማድረጋቸው ተሰምቷል። ሶማሊያም ልዩ ትኩረት ውስጥ ገብታለች። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። አውሮፓዊ የኔቶ አባል ሀገራት በበርሊን ሰብሰብ ብለው ዩክሬንን እንዴት እንጠብቃት ብለው ተነጋገሩ። የአሜሪካም ተወካዮች ተገኙ። የበርሊኑ ንግግር ግን ለውጥ የሚያመጣ መሆን አልቻለም። የአውሮፓና የብሪታንያ መሪዎች በአሜሪካ ድጋፍ የጦር ሰራዊት ወደ ዩክሬን እንላክ የሚለው ሐሳባቸው በዛው በህብረቱ ውስጥ ባሉ ሀገራት ውድቅ እየተደረገ እንደሚገኝ ተሰምቷል። አውሮፓ መር የሆነ አሜሪካ የምትቆጣጠረው ልዩ ኃይል ወደ ዩክሬን ገብቶ የዩክሬንን ኃይል ያደራጅ፣ ለዩክሬን ጦር ፋታ ይስጥ የሚል ሐሳብ ነው የቀረበው። አሜሪካ ደግሞ የመከታተልና የመቆጣጠር ኃላፊነት ተሰጥቷታል። አሜሪካ ግን ይህንን በተመለከተ በይፋ ምክረ ሐሳቡን ስለመቀበሏ ወይም ስላለመቀበሏ የተናገረችው ነገር የለም። ልዑኮቿ ግን በበርሊን ነበሩ። ስቲቭ ዊትኮፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ፣ እንዲሁም የትራምፕ ልጅ ኢቫንካ ትራምፕ ባለቤት ጃሬድ ኩሽነርም በስፍራው ነበሩ። ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር የጀርመን፣ የዴንማርክ፣ የፊንላንድ፣ የፈረንሳይ፣ የጣሊያን፣ የሊቱዌኒያ፣ የኔዘርላንድ፣ የኖርዌይ፣ የፖላንድ፣ የስዊድን እና የብሪታንያ መሪዎች በስብሰባው ላይ ተገኝተው ነበር። ከአውሮፓ ህብረትም የብራሰልስ ባለስልጣናት በስብሰባው ላይ ነበሩ። ዋናው እንዴት የተጠናከረ የደረጀ የደህንነት ዋስትና ለኪየቭ እንሰጣለን የሚለው አጀንዳ ግን በስምምነት አልተጠናቀቀም። የበጎ ፈቃደኞች ጥምረት የተሰኘው አውሮፓዎቹ ከኔቶ ውጪ ባለ አደረጃጀት ዩክሬንን እንጠብቅበት ብለው ያሰቡት አደረጃጀትም አሁን ለጊዜው ስራ ይስራ አይስራ የታወቀ ነገር የለም። የዩክሬንን ሰማይ መጠበቅ፣ የዩክሬን ኃይሎችን ማደራጀት እንዲሁም ምቹ በሆኑ አካባቢዎች መንቀሳቀስ፣ ይህንንም በተጠናከረ መልኩ በአሜሪካ ማስጠበቅ የአውሮፓዎቹ ሐሳብ ሆኖ ብቅ ብሏል። ብሪታንያና ፈረንሳይ ናቸው በዋናነት ጦራችንን ወደ ዩክሬን ካላክን ሞተን እንገኛለን እያሉ የሚገኙት። ታዲያ ሌሎቹ የኔቶ ሰዎች ይህንን ሐሳብ አልገዙትም። የፖላንዱ ጠቅላይ ሚኒስትር ዶናልድ ታስክ በፍጥነት ነበር እቅዱን ውድቅ ያደረጉት። የእኛ ጦር ሰራዊት ወደ ዩክሬን አይሄድም፣ ምክንያቱም ምስራቃዊውን የኔቶ ክንፍ ይከላከላል፣ ስለዚህም ጦራችንን ወደ ዩክሬን አንልክም ብለው በፍጥነት እቅዱን አጣጥለውበታል። ጣሊያንም ወደ ዩክሬን የሚገባ የጦር ሰራዊት ሊኖረኝ አይችልም ብላ ይፋ ካደረገች ቆይታለች። ይህ ሐሳብ የሩሲያም ጭምር ነው። ኔቶ በየትኛውም ቅርጽ አሊያም አደረጃጀት ወደ ዩክሬን ሰተት ብሎ የሚገባበት መንገድ የለም። ምክንያቱም እየተዋጋን ያለነው እኮ ኔቶ የሚባል ድርጅት ድራሹ እንዲጠፋ እንጂ መልኩን ቀይሮ ወይም ጭምብል አጥልቆ እንዲመጣ አይደለም ብላለችና። አውሮፓዎቹ ደግሞ የዋሽንግተንን ልብ ለማማለል የተኩስ አቁም ስምምነቱ አሜሪካ መራሽ በሆነ ተቆጣጣሪ ኃይል ቁጥጥርና ክትትል ይደረግበታል። እናም የዩክሬንን የጦር ኃይል የደህንነት፣ የሎጂስቲክ ማዕከላት ማደራጀት፣ በኢኮኖሚውም በዲፕሎማሲውም ኪየቭን መደገፍ የጥምረቱ ዋና ግብ ነው። እናም አሜሪካ ሆይ እባክሽ ግቢበት እያሉ እየወተወቱ ይገኛሉ።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ጉዳይ ላይ በይፋ የተናገሩት ነገር የለም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ግን ዶንባስ የሩሲያ ነው ብለን የምንፈርምበት ሁኔታ አይኖርም ወይም እውቅና አንሰጥም ብለዋል። በእርግጥ ከዚህ በላይ የሚያሳስበን አውሮፓና አሜሪካ የሚሰጡን የደህንነት ዋስትና ነው ሲሉም ተናግረዋል። በተመሳሳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኪየቭ ላይ ተሳልቀውባታል። መሬት አልሰጥም የምትይው የትኛውን መሬት ነው? መሬቱን ካጣሽ እኮ ቆይተሻል ብለዋል ትራምፕ። ግዛታችንን አሳልፈን አንሰጥም የሚለው የቮሎዲሚር ዜሌንስኪ ተደጋጋሚ ንግግር አበሳጭቷቸው ይመስላል ትራምፕ ይህንን የተናገሩት። መሬታቸውን ካጡ ቆይተዋል። እውነት እንነጋገር ከተባለ መሬቱ ላይ ዩክሬን መሬት አለኝ ብላ የምትናገርበት አቅም የላትም። እናም ወደ ሰላም መንገድ ለመምጣት አንዳንድ እውነታዎችን መቀበል ያስፈልጋል። ሩሲያ ለሰላም ዝግጁ እንደሆነች ትናገራለች። ዩክሬንም በተመሳሳይ ለሰላም ዝግጁ መሆኗን በተደጋጋሚ ገልጻለች። አሁን ይህንን ጉዳይ በአንድ መስመር አስኪዶ ተጨባጭ ሰላም ማምጣት ትልቅ ሥራ ሆኖብናል ብለዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ። ልዑኮቻቸውን ወደ በርሊን ልከው ከአውሮፓ ሰዎች ጋር መነጋገራቸውን የገለጹት ዶናልድ ትራምፕ ፑቲንንም በዚህ ጉዳይ ላይ ስለማውራታቸው ተናግረዋል። ባለፉት ጥቂት ቀናት ከፑቲንም ጋር አውርተናል ብለዋል። በቀጥታ ነው፣ በመልእክተኛ ነው ንግግሩ የተደረገው የሚለውን ነገር ግን ከማብራራት ተቆጥበዋል። ጥሩ ነገር አለን፣ ሰላም ከመቼውም ጊዜ በላይ የመጣ ይመስላል ብለዋል የአሜሪካው ፕሬዝደንት። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዝነኛውን የብሪታንያ ሚዲያ ቢቢሲ በ10 ቢሊዮን ዶላር ከሰዋል። የብሪታንያ ብሮድካስቲንግ ኮርፖሬሽን ዋናው ማዕከል እንዲሁም የፕሮዳክሽን እና የስርጭት ማዕከላት በክሱ ዝርዝር ላይ ተቀምጠዋል። ዶናልድ ትራምፕ 10 ቢሊዮን ዶላር ካሳ ያስፈልገኛል ብለው ቢቢሲን የከሰሱት ማያሚ በሚገኝ የፌዴራል ፍርድ ቤት ነው። ከአንድ ዓመት በፊት ነበር ቢቢሲ የፓኖራማ ዶክመንታሪ ብለው በሚያቀርበው ዶክመንታሪዎች በሚቀርቡበት ዝግጅት ላይ አንድ አስገራሚ ፕሮግራም አቀረበ። ይህም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመጀመሪያው ዙር ስልጣናቸው ከመጠናቀቁ ጥቂት ቀደም ብሎ ስልጣናቸውን ለጆ ባይደን ከማስረከባቸው በፊት የእርሳቸው ደጋፊዎች በአመፅ ስሜት ተነሳስተው ወደ ኮንግረሱ እንዲተሙ እናም በተጭበረበረ የምርጫ ውጤት ከስልጣን ሊያባርሩኝ ነው ያሏቸውን ሰዎች እንዲነሱባቸው ወተወቱ የሚል መንፈስ ያለው ዶክመንታሪ ነበር የቀረበው። ኋላ ላይ ቴሌግራፍን ጨምሮ የተለያዩ መገናኛ ብዙሃን ይህ ዶክመንታሪ የተሰራው ትራምፕ በቀጥታ ከተናገሩት ሳይሆን በተለያየ ሰዓታት ውስጥ የተናገሯቸውን ነገሮች ሌላ መልእክት ወይም ሌላ ይዘት እንዲኖረው በሚያስመስል ቅንብር ነው ተባለ። የብሪታንያ ፓርላማም ጉዳዩን መረመረ። ቢቢሲ ጥፋተኝነቱ ተረጋገጠ። የቢቢሲ ባለስልጣናት ከስልጣናቸው ለቀቁ። ቢቢሲ በአደባባይ ይቅርታ ጠየቀ። ለትራምፕ ግን ይህ በቂ አይደለም። እከሳለሁ ባሉት መሰረት ቃላቸውን ጠብቀው 10 ቢሊዮን ዶላር ትከፍሉኛላችሁ። የደረሰብኝ ጉዳት ቀላል አይደለም። በአሜሪካ የምርጫ ስርዓት ውስጥ እጃችሁን ለማስገባት ሞክራችኋል። እናንተ የግራ ዘመም ፖለቲከኞችን ቅዠት እያራመዳችሁ ትገኛላችሁ። የሆነው ነገር በአጋጣሚ የሆነ ሳይሆን ሆን ተብሎ ተደውልቶ በስሜ ላይ በአስተዳደሬ ላይ ከፍተኛ ጉዳት ለማድረስ የታቀደና የተቀነባበረ ነው በማለት ዶናልድ ትራምፕ አምርረው ቢቢሲን ወደ መክሰስ ሄደዋል። በመጨረሻም ቱርክ ከቀይ ባህርና ከህንድ ውቅያኖስ ተመንጭቆ ወደ ጠፈር ሄደው መረጃ እንዲያመጣላት በሶማሊያ እየገነባች የምትገኘው የሳተላይት ማስወንጨፊያ ልዩ ትኩረት ስቧል። ቱርክ ከሶማሊያ ጋር በርካታ ስምምነት እንዳላት ይታወቃል። ከዚህም ውስጥ አንዱ በሀገሪቱ የሳተላይት ማስወንጨፊያ እንድትገነባ ማድረግ ነው። የሶማሊያ መንግስት ይህንን ፈቅዶላት በህንድ ውቅያኖስ አቅራቢያ 30 በ30 ኪሎ ሜትር የሆነ ሰፊ ቦታ ሰጥቷት ሳተላይትሽን ከዚህ ስፍራ
መንጭቀሻ አስነሺ ብሎ መፍቀዱ ይታወቃል። ይህንን ደግሞ ባይካር የተባለው የሀገሪቱ ግዙፍ ተቋም እንደሚያስተባብረው ታውቋል። የቱርክ መሐንዲሶችም በሶማሊያ እየተመላለሱ ግንባታውን እያፋጠኑት ይገኛሉ። የግዙፉ የጦር ቴክኖሎጂ አምራች የሆነው ባይካር ኩባንያ ሊቀመንበር ሴሉክ ባይራክታር ይህንኑ ጉዳይ በተመለከተም በአደባባይ እየተናገሩ ይገኛሉ። ሶማሊያን ሳተላይት በሚያስወነጭፉ ሀገራት ካርታ ውስጥ እንድትካተት የሚያደርገው የቱርክ እንቅስቃሴ ለቱርክም ለሶማሊያም አዲስ ነገር እንደሆነ ተሰምቷል። ቱርክ ግዙፍ የሆኑ ሳተላይቶችን ወደ ጠፈር ለማምጠቅ ይህንን ስፍራ የመረጠችበት አንደኛው ምክንያት ሶማሊያ ለምድር ወገብ ቀረብ ያለች ስለሆነች በአነስተኛ የነዳጅ ወጪ ወደ ጠፈር መድረስ ይቻላል። አነስተኛ የነዳጅ ወጪ ብቻ ሳይሆን ብዙ ነዳጅ ባለመጫኑ ምክንያት ክብደቱ ቀለል ስለሚል የበለጠ ከፍ ብለው ሳተላይቶቹ መምጠቅ ይችላሉ በሚል ስሌት እንደሆነ ታውቋል። ይህን ተከትሎ ቱርክ ሳተላይቶቿን አመጥቅበታለሁ ብላ የተነሳችበትን ቦታ አሜሪካ፣ ፈረንሳይ እና ቻይና በልዩ ሁኔታ እየተከታተሉት እንደሚገኙ ታውቋል። የቅኝት ሳተላይቶቻቸውም ይህንን ቦታ በሚገባ ፎቶግራፍ እያነሱ ለመሆኑ ቱርክ ይህንን እያሰበች የምትገኘው ለምንድን ነው? ለሲቪል አገልግሎት ብቻ ነው ወይስ የወታደራዊ አገልግሎትም ትጨምርበታለች ብለው እየተጨነቁ እየተጠበቡ ይገኛሉ ተብሏል። ጉዳዩ ለእስራኤልም ስጋት ሊሆን እንደሚችል ራሺድ አብዲ የተባለው የቀጠናው ተንታኝ ተናግሯል። ቱርክ በህንድ ውቅያኖስ ጠጋ ብላ የምታስወነጭፈው የሳተላይት ማስወንጨፊያን መገንባት የፈለገችው በህንድ ውቅያኖስም በቀይ ባህር አካባቢም የበለጠ መረጃ ለማግኘት ስላሰበች እንደሆነ ተነግሯል። ሶማሊያና ቱርክ ወታደራዊ ትብብራቸው ከፍ ያለ ሲሆን ወደቦችን፣ የአየር ማረፊያዎችን ጨምሮ የቱርክ ባለሙያዎች በሶማሊያ ከፍተኛ ድርሻ እንዳላቸው ይነገራል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።